ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ይሄን ቪዲዮ ተመልከቱት፣ ጉዱን ይዩት። ይሄው አያችሁ? ወይኔ እንደው ፈጣሪ ያወጣት። ሌላ መኪና ከኋላ ቢመጣስ? ይሄ ሰው ራሱ ሊረዳት አልፈለገም። እያያችሁ ነው። ይሄ እንግዲህ ሳውዲ አረቢያ ሪያድ ላይ ነው ይሄ ነገር የተከሰተው። ተመልከቱ። እቺ ምስኪን እህታችን ስራ ሰርታ ከስራ ቦታ ተመላላሽ ነው ምሰራ ሰርታ ትመለሳለች። የወደቀውን እንኳን አላነሳችም ደንግጣ። ተመልከቱ። ስራ ሰርታ ስትመለስ ማለት ነው። ሌቦች እንደዚህ በስተዋሉ። ራሳችሁን ጠብቁ የመዳም ቅመሞች፣ ሁላችሁም ራሳችሁን ጠብቁ በተቻላችሁ መጠን ማለት ነው። በጣም ያሳዝናል፣ በጣም ልብ ይሰብራል። እንዳያችሁት ማለት ነው እንዴት እንዳደረጋት። እንደው ፈጣሪያ እንትን አላት እንጂ ልብሷስ አባያዋ ራሱ ጎማው ቢረግጠው እኮ እዛው ይጨፈልቃታል። አያችሁ ድፍረት። ካሜራ በመኖሩ በየመንገዱ ካሜራው ተነሳ። አሁን ታርጋውም ተነስቶ ሊሆን ይችላል፣ ሰውየው ሊያዝ ይችላል። ግን በጣም በሚያሳዝን ሁኔታ እዚህ ጋር ያለውን ነገር ተመልከቱ ማለት ነው። እቺ እህታችን ተመላላሽ ስራ ሰርታ ከስራ ወጥታ ወደ ቤቷ እየሄደች እያለ ነው እንግዲህ መንገድ ላይ የያዘችው ስልክ አለ፣ ፓስወርድ አለ ስልኳ ውስጥ ማለት ነው። ብር አለ፣ ወርቅ፣ ብዙ ነገር እንዳላት ነው እንግዲህ መረጃውን እየተናገሩ ያሉት ማለት ነው። ብዙ ነገር ሻንጣ ውስጥ አለ። ያን ሻንጣ ለመውሰድ እሷን ምን አክል እንደደፋት አይታችኋል። እንደዚህ አድርጓት ነው ጎትቷት ይሄደ ማለት ነው። እና ሁላችሁም ራሳችሁን ጠብቁ እባካችሁ፣ እባካችሁ። ይሄ ነገር ትምህርት ይሆንላችኋል። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ሼር እያረጋችሁ ላይክ እያረጋችሁ ሁሉም የመዳም ቅመሞች እንዲማሩበት። እውነት ፈጣሪን ያተረፋት እችን ልጅ ማለት ነው። ህይወቷ ራሱ መትረፉ በእግዚአብሔር ጥበብ ነው። ከሱ ጭካኔ እንደ ሰውየው ጭካኔ ሳይሆን በአሁኑ ሰዓት ላይ ሸባቦች ወጣቶች በጣም ባልገዋሉ ማለት ነው። ኢትዮጵያ ላይ የምናየው ሌብነት እናንተን አሁንም በየአረብ ሀገሩ እንዲሁም በሳውዲ አረቢያ ከዚህ በፊት እንደዚህ አይነት ሌብነት የለም ነበረ። አሁን ላይ ይሄ ነገር ተሰማርቷል፣ በዝቷል በየቦታው ማለት ነው። እንደዚህ አይነት ነገር እየተደረገ ነው። ገና እየተጣራ ነው የዚች ልጅ ጉዳይ። እንግዲህ ብዙ ነገሯን አታለች እቺ ምስኪን፣ ፓስወርዷን፣ ኢቃማዋን እንዲሁም ደግሞ ወርቅም እንዳለ ነው የተናገረችው። ብቻ ፈጣሪ ነፍሷንም ካተረፈ በጣም አሪፍ ነው። ይሄ ራሱ እግዚአብሔር ይመስገን ህይወቷ መትረፉ ብቻ ለሷ በቂ ነው ብዬ ነው ማስበው ማለት ነው። እና ሌሎች እንድትማሩበት ይሄን ቪዲዮ ያመጣውላችሁ። ብቻችሁን ሱቅ የምትሄዱ ልጆች አላችሁ፣ ወጥታችሁ እንደዚህ ተመላላሽ የምትሰሩ ታክሲ በር ድረስ ይምጣ ከዛ በታክሲ ሄዱ ማለት ነው። እስከ ቤታችሁ ያደርሳችኋል፣ ይመልሳችኋል። በእግራችሁ አትዳፈሩ፣ ቅርብ ነው እያላችሁ በእግራችሁ አትሄዱ። እንግዲህ የእሷ ቤት ከምትሰራበት ቤት ቅርብ ስለሆነ ገና ከቤቱ ወጥታ ገና እየተራመደች ባለችበት ሰዓት ላይ ነው አስፋልት ዳር። እንዲሁም ሰዎች አሉ። እንደሚታየው አንድ ሰው ይታያል፣ ሰማያዊ ሸሚዝ የለበሰ ግን ሊረዳትም ምንም አልፈለገም። ቁሞ ዞር ብሎም አላያትም እንዳያችሁት ማለት ነው። ማለት የተለመደ ስለሆነ ዝም ብሎ ነው እየሄደ ያለው በዚህን አክል መሬት ላይ የጎተታት በሚጓዝበት ሰዓት ማለት ነው። እንግዲህ ራሱን በመስኮት አውጥቶ ነው እሷን መንገድ ላይ እየሄደች ሳታስብና ተጠንቀቁ ላችኋለሁ። አሁን ልክ የኢትዮጵያ ስታይል በየአረብ ሀገሩ ገብቶብናል። ፈጣሪ ይጠብቃችሁ እህቶቼ። እውነት በጣም ነው ልቤን የሰበረው ማለት ነው። በጣም ነው ያሳዘነኝ ማለት ነው። ሰሞኑን በጣም የሚያሳዝን ነገሮች ነው እያየን ያለ ነው ማለት ነው ሚዲያ ላይ እንዲሁም በሳውዲ አረቢያ ላይ በተለይ ማለት ነው። እና እዚህም እኛ አካባቢ ማለት ነው አንድ ጓደኛዬ እንደዚህ የምትሰራበት ቦታ ላይ ጅዳ ውስጥ ነው። እሷ እንደ ሴት አብያ ለብሰው ማለት ነው ጅዳ ውስጥ መጥተው ጀለስ አደረጉ። መዳም የለችን በር ከፈተች ማለት ነው። እሷ በር በከፈተችበት ሰዓት ላይ እቤት ውስጥ ገብተው በደንብ እንድትጠነቀቁና እንድትሰሙ ቅመሞችዬ ማለት ነው። ጅዳ ውስጥ ነው ይሄ ደግሞ የተከሰተው። አብያ ለብሰው ሴት መስለው መጡ። ሴት ናቸው ብላ ሰው እንደሌለ ስለሚያውቁ ተሸፋፍነው ነው የመጡት። የአካባቢ ሰዎች ናቸው፣ በካሜራ ተይዘዋል ማለት ነው። እና ከዛም በሩን ከፈተች ሰራተኛዋ ማለት ነው ሳታቅ። በሩን በከፈተችበት ሰዓት ላይ ይገባሉ። ገብተው ወርቅ ብር አይቀመጥም ታውቃላችሁ፣ አረብ ሀገር ቤት ውስጥ ብር አይቀመጥም ማለት ነው። እና ባንክ ነው ብራቸው የሚቀመጠው። የለት ነው የሚያወጡት የሚገዙትን ነገር እንጂ እንደኛ ቤት ጥሬ ብር አያስቀምጡም። እንግዲህ ወርቅ፣ አልማዝ፣ የቤት እቃዎች ምናምን አሉ የሚሏት እንዲሁም ደግሞ ዶክመንቶች ምናምንም ነበሩ። እነሱን ሁሉ ነው ጥርግርግ አድርገው እሷን ወዲያውኑ አፈኗት ማለት ነው። አንዱ እሷን አፈነ። ሶስቱ ነው የገቡት ቤት ውስጥ ማለት ነው። ሶስት ዱርዬዎች ሳውዲዎች ናቸው ራሳቸው። አንዱ ሰራተኛዋን አፈነ። ሰው እንደሌለ ሲጀመር አጥንተው ነው የገቡት። ጀለስ ሲያደርጉ ቀሚስ ለብሰዋል። ማን ነው ስትል እኔ ነኝ ያሉ በሴት ድምጽ ከፈተች። መዳሟ መስላት
በዛን ሰዓት ላይ በከፈተችበት ሰዓት ወዲያውኑ አፏን እፍን ያደረጉት። የቤት ውስጥ ያለውን ነገር ሁሉ ዝርፍርፍ አድርገው ሄዱ ማለት ነው። የተቆለፈ ነገር የለም። እሷ ብዙ አመት ስለሰራች ስለሚያምኗት ጥለው ነው የሄዱት ማለት ነው። እና ወርቅ፣ አልማዝ፣ የተለያየ ነገር ጥርግ አድርገው ከመዳን ቤት ይዘው ሄዱ። በመጨረሻም ላይ እነሱም ተይዘዋል። ልጅቷ አፍነዋት ነው የጠፉት። ማን እንደሆነ አይታወቅም። በካሜራና በመኪናቸው ካሜራው እና የመኪናው ታርጋ ተይዞ በዛ የተነሳ ገና እየተጣራ ነው ማለት ነው። በጣም በሚያሳዝን ሁኔታ በፖሊስ እነሱም ተይዘዋሉ ሶስቱም። እሷም ተርፋለች። ከዚህ በኋላ ማንም ሰው ጀለስ ሲያደርግ በተለይ መዳሞች ከሌሉ በር እንዳትከፍቱ ማለት ነው። ማን ነው በሉ፣ ድምጹን አጣሩ፣ ማንሽ አንቺ በሉ በደንብ። አለዛ ደግሞ አትክፈቱ ማለት ነው። እና መተው በር በተንኳኳ ቁጥር ዘላችሁ በር አትክፈቱ። ይሄ ትምህርት ሊሆንባችሁ ይችላል። ልጅቷ እነዛ ሰዎች ባይያዙ ልጅቷ ሌላ ነገር ሌላ ችግር ውስጥ ትገባ ነበር። በር የከፈተች እሷ ናት። ራስሽ ነሽ ያዘረፍሽው። የራስሽን ሰው ጠርተሽ ሀበሻ ናት ሀበሻ ጠርተሽ ነበረ የምትባለው። ደስ የሚለው ግን እነሱ ተያዙ። በር ላይም ካሜራ አለ። ከበር ጀምረው እስከ ታች ድረስ መኪና እስካቆሙበት ድረስ እንዳለ ሙሉን ካሜራ ስለሆነ ያው ታውቃላችሁ ኢትዮጵያ እንጂ በየቦታው ከቤታቸው ጀምሮ እስከ ውጭ ድረስ ካሜራ አለ። ማን እንደሚገባ እንደሚወጣና በዛ በካሜራና በመኪናው ታርጋ ቁጥር ተይዘዋሉ። በዛን ሰዓት በዛን ጊዜ ልጅቷ ከነቃች እነሱ ከሄዱ በኋላ ደወለች። 3 ሰዎች አብያ ለብሰው መጡ። ፊታቸውን ተሸፋፍነዋል። በር ከፈትኩኝ ሴት ናቸው ብዬ መጥተው እንደዚህ ዘራርፈው ሂደዋሉ ብላ ጮኸች። መዳም መጣች። ሁሉም መጡ። ሲፈተሽ ጊዜ ቤቱ ወርቅ የለም፣ እንዲሁም ዶክመንቶች ምኖች በቃ ዝም ብለው ያገኙትን ነገር ነው ሰብስበውባት የሄዱት ማለት ነው። ሌላ እዚህ ሀገር ቴሌቪዥን እቃዎች ምናምን አይሰርቁም። ሲመጡ ጥሬ ወርቅ ነገርና ገንዘብ ነገር ነው የሚፈልጉት። እና ቼክ ምናምን ጥሩ ቼክ አለ እንደዚህ አይነት ነገሮችና ለማንኛውም ራሳችሁን ጠብቁላችኋለሁ። ከዚች ልጅ ተማሩ። አሁን እቺ ልጅ እንግዲህ ለገንዘብ ብሎ ነው አስቡት። ፈጣሪ ተፋት የምስኪን አምላክ እንጂ መኪና ውስጥ ጎማ ውስጥ ብትገባ አሳስባችኋል። እንደዚህ እየጎተታት እየሄደ ማለት ነው። እና እንድትማሩበት ቅመሞች፣ የእውነት በጣም ሱቅ ብቻችሁን አትሄዱ። አሁን ጊዜው ከፍቷል። በቃ ሳውዲ አረቢያም ትንሿ ኢትዮጵያ ሆናለች። ሌብነት ተዘማርቷል ማለት ነው። ህዝቡ በሌብነት ላይ ሸባቦች ስራ እየሰሩ አይደለም። ኑሮም ተወዷል። በአሁኑ ሰዓት ላይ ኢትዮጵያ ብቻ ሳይሆን በየሀገሩ እነሱም ሌብነት ጀምረዋሉ ማለት ነው። መዝረፍ፣ በተለይ እንደዚህ ከሰራተኞች ስራ የሚሰሩ የሚወጡበት የሚገቡበትን ያውቃሉ። ገንዘብ ያላቸው ብለው የሚያስቡትን ነገር በመኪና እየሄዱ እንደዚህ እየቀሙ ሞባይል እየቀሙ ይሄዳሉ። ገንዘብም ካገኙ እንደዚሁ ቦርሳችሁን ይቀማሉ። ለማንኛውም ተጠንቀቁላችኋለሁ። ከዚች ልጅ ተምራችሁ ከነዚህ 2 ልጆች ተምራችሁ በርም እንዳትከፍቱ። እቤት ለቤትም እየዞሩ ነው ሌብነታቸውን። በአሁኑ ሰዓት ላይ ሪያድ መንፎ አጠገብ አካባቢ፣ በጅዳ ደግሞ ሀረሜን ሻረሂራ፣ እነዚህ አካባቢዎች በጣም የሌባ ቦታ ናቸው ማለት ነው። እና ራሳችሁን ጠብቁ። ምክንያቱም ዞር ያለበት ቦታ ላይ ነው። መንፏ ደግሞ ብዙ ሀጂ ነብይ ይበዛል እዛ አካባቢ ማለት ነው። የሰው ሀገር ሰው ነው የሚበዛ በአብዛኛው ማለት ነው ሪያድ አካባቢም። እና ለማንኛውም ራሳችሁን ጠብቁ። ያስተምራችኋል። ላይክ አርጉ፣ ሼር አርጉ፣ ሌሎች እንዲማሩበት። ተወዳችኋለሁ። ሰላማችሁ ይብዛ። ዚቲ ነኝ።